the very high vote on our Infantine vote. Congratulations to Mr. Ethiopia. For the fourth runner-up, congratulations again, Mr. Ethiopia. ሰላም እንዴት አላችሁ ተመልካቾቻችን? የቅዳሜ እንግዳ ሰዓታችን ላይ እንገኛለን። ዛሬ ወደ ሞዴሊንጉ ዓለም ጎራ ብለን አንድ እንግዳ ይዘንላችሁ ቀርበናል። ከሰሞኑ ወደ ኢንዶኔዥያ ጃካርታ ተጉዞ በድል ተመልሷል። ቆንጆ ቆይታ እናደርጋለን። ዘላለም ተድላ ይባላል ወይም ደግሞ ሞዴል ዞላ። ቆንጆ ጊዜ እናሳልፋለን። አብራችሁን ቆዩ። ዞላ ወይ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አሸብርቀን የመጣው እናንሳለን። ቆይታና ምን ይመስላል ይዘቱ የሚለውንም በዛው እናንሳው። ኦኬ እሺ። እንግዲህ የኢንዶኔዥያ ጃካርታው ሚስተር ካልቸር ኢንተርናሽናል 2026 ነው። ዓለም አቀፍ ኮምፒቲሽን ነው። ኢንተርናሽናል ትልቅ ኮምፒቲሽን ነው። ዓለም ላይ ያሉ ትልልቅ ሞዴሎች ኮምፒት የሚያደርጉበት ማለት ነው። እኔ ደግሞ እንግዲህ እንደ ሀገር ኢትዮጵያን ሪፕሬዘንት አድርጌ ነው እዛ የተገኘሁት። በጣም ቆንጆ ቆይታ ነበረን። አቅማችን ምን እንደሚመስል በደንብ ያሳየውበት እንደዚህ አይነት ሞዴሎች ኢትዮጵያ ውስጥ አሉ ያስባለ ስቴጅ ተደጋጋሚ መድረክ ላይ የተጠራንበት በጣም ነው ደስ ያለኝ። ምክንያቱም አንደኛው የኔ ትልቁ ዓላማ እሱ ነው፣ ቱሪዝሙን ማሳደግ፣ በዓለም ደረጃ ኮምፒት ማድረግ፣ አቅማችን ማሳየት። አንደኛው የሞዴል ስራ እሱ ነው፣ ሪፕሬዘንት ማድረግ፣ ባህላችን፣ ወጋችን፣ እሴታችን፣ ብዙ ሀብቶቻችን ለዓለም ማሳየት፣ ኢትዮጵያ ምን ያክል ድንቅ የሆነች ሀገር እንደሆነች ማሳየትና እዛ መድረክ ላይ ተደጋጋሚ ኢትዮጵያ የሚለው ስም ሲጠራ የሚሰማ ስሜት ልዩ ነው። ሚስተር ኢትዮጵያ ስትባል ደስ ነው የሚለው። በስማችሁ ማለት የምትጠሩት ሚስተር ኢትዮጵያ ነው። ሚስተር ኢትዮጵያ ነው የምትባለውና በጣም ነው ደስ የሚለው። እስቲ ያሸነፍክባቸውን ዘርፎች አንድ ባንድ ብትነግረን። ፖፑላሪቲም እንግዲህ የኔ ነው። ቤስት ፎርማል ዌርም የኔ ነው። ከዛ በተጨማሪ ደግሞ ፎርዝ ረነር አፕ ነኝ። እነዚህ ታይትሎች በሙሉ የኔ ናቸው። በታይትል ብዛትም እንግዲህ ከፍተኛ ታይትል የወሰድኩት እኔ ነኝና በጣም ነው ደስ ያለኝ። ከሚስተር ካልቸር ኢንተርናሽናል ዋና ፕሬዚዳንት ጋር ልዩ የራት ግብዣም ነበረኝ። እኔ ብቻ ማለት ነው። ከሚስተር ካልቸር እኔ ብቻ፣ ከሴቶቹ ደግሞ አንድ ሴት አሳይን ተደርጎ ልዩ ቆይታ ነበረን። በዛ ሰዓትም ስለ ሀገር በደንብ የምታወራበት፣ ሀገር በደንብ የምታስተዋውቅበት ኦፕን የሆነ መድረክ ነውና እሱም በጣም ነው ደስ የሚለው። ከዛ ውጭ ደግሞ ፕሮግራሙ ላይ እያንዳንዱ ፖስት ላይ እንግዲህ እንዳያችሁት የፊት ገጽ ነኝ። መጀመሪያ ላይ ፖስት የሚደረገው እኔ ነኝ ምናምንና በጣም መጀመሪያ የምትመጣው አንተ ነህ። መጀመሪያ የምመጣው እኔ ነኝ። ፖስትም ሲደረግ ፊት ለፊት የሚመጣው የኔ ነውና ምን ያክል ተጽዕኖ እንደፈጠርን ነው ያየሁት። ምን ያክል ኢንስፓየር እንዳደረግናቸው ነው ያየሁትና በጣም ነው ደስ ያለኝ። አንቺ መስከመና ከታች የትም በሄደት ዞሮ መጋቤት አይኔም በላይ ውድነሽ ኢትዮጵያ እናቴ እሳሳልሻለሁ ሀገሬ ወጥቼ እስቲ ወደ ኋላ ልመልስህ ወደ ጋርድነት ጊዜ ብዙ ያው መነሳት ስላለበት ማለት ነው። በዚህ ደረጃ ላይ የደረስከው ብዙ ነገሮችን አልፈህ እንደሆነ በተለያዩ አጋጣሚዎች ስትናገር ሰምቻለሁና ያ የጋርድነት ጊዜ ወይም ደግሞ ከክፍለ ሀገር መተህ እዚህ የነበረ ቆይታ ምን ይመስል ነበረ? እንዴት ወደ ሞዴሊንጉ ተሸጋገርክ የሚለውን በዛው ነገር። ኦኬ ብዙ ሰው ትልቁ ችግር ምንድነው? መነሻ መድረሻ አይደለም። ስትነሳ ዝቅ ልትል ትችላለህ። ስትነሳ አንገትክን ልትደፋ ትችላለህ። ስትነሳ ብዙ ቻሌንጆች ሊያጋጥሙ ይችላሉ። መጨረሻን ኢንድ ፖይንትን የምታውቀው ከሆነ ያ መንገድ ነው፣ ፕሮሰስ ነው እና ብዙዎች የማይጋፈጡት እሱን ነው። እኔ ከጎንደር ወደ አዲስ አበባ ስመጣ ስራ ለቅቄ ነው የመጣሁት። በተማርኩበት በኢኮኖሚክስ የተመረኩበት የያዝኩትን ስራ ለቅቄ ነው የመጣሁት። የባንክ ኦፖርቹኒቲዎችን ትቻቸው ነው የመጣሁት። ያንን ስመጣ ሊሚትድ ስለሆነ ነው፣ ዛጋ ህልሜ ጋር መድረስ ስለማልችል ነው፣ አክሰሱ ስለሌለ ነው። ምክንያቱም ሞዴል መሆን ፈልጋለሁ፣ ኢንተርናሽናል ሞዴል መሆን ፈልጋለሁ። ዛጋ አክሰሱ የለም፣ ትምህርት ቤት የለም። ስለዚህ ያን አቋርጬ መምጣት ነበረብኝ፣ መወሰን አለብኝ። የመጀመሪያው ከባድ ዲሲሽን የወሰንኩበት ቀን ማለት ነው። አይደለም ስራ ለቀህ ስራ ኑሮ እንኳን ስትመጣ አፎርድ ማድረግ አትችልም። ቤት ክራዩን፣ ወጪህን፣ አዲስ አበባ በጣም ውድ ነው እንደዚህ ነው የሚባለውና ወስኜ እንደመጣው ምግብና መድኃኒት ቁጥር ባለስልጣን ነበር ፍላሚንጎ ጋር የተቀጠርኩት በሙያዬ። ነገር ግን 3000 ምናምን ብር ነው ደሞዝ። በ3000 ምናምን ብር 1000 ምናምን ብር ቤት ክራይ ከፍዬ ወር ልቀመጥ አልችልም። ጥሩ ሰውነት አለኝ፣ በስፖርት ያደገ ሰውነት ነው ያለኝ። ከምንም አይነት አልኮሎች ነፃ ነኝ፣ አልጠጣም፣ አላጨስም፣ አልቅምም። ክለብ ጋርድ መሆን ነበረብኝ። በወቅቱ በጣም ትልቅ ክለብ የሚባለው
ክለብ ኤችቶ ነበረ ያ ዮሊጋ ያለው ማለት ነውና ሶስቱ ጋር ጋርዱኝ የገባው ማለት ነው። ከባዱ ነገር ምንድነው ከቢሮ ወጥተህ 11 ሰዓት ነው እንግዲህ 11 ተኩል ነው የሚወጣው ጧት 2 እስከ 11 ሰዓት ተኩል ቢሮ ነው ከዛ በኋላ ወጥተህ ደግሞ ጂም ትገባለህ ከጂም በኋላ ጋርድ እስከ ሌሊቱ 11 ሰዓት ትቆማለህ በጣም ከባዱ መንገድ ግን ያንዳንዱን ቀን ዛሬ ያለውን ዞላን መገንባት ስለምፈልግ ያኛው ቤዝመንቴ ስለሆነ በትግስት አልፈው ነበር ክለብ የማገኘውን ቲፕ ብር ደሞዙ አይደለም ቲፕ ምናምን እናገኝ ነበርና ገንዘቦችን እያስቀመጥኩኝ ፋይናሊ ማስተርስ ለማስተማሪ የሚበቃ ገንዘብ ሳገኝ 2 ማስተርስ ዲግሪ በፋይናንሻል ማኔጅመንት እና በትራንስፖርት ፕላኒንግ ኤንድ ማኔጅመንት ተማርኩበት ማለት ነው። በጣም ይገርማል። ስለ ሞዴሊንግ እንታነሳልኝ ፈልጋለሁ። በተለይ ደግሞ በወንድ ውስጥ ሞዴሊንግና ወንድነት ብዙ ጊዜ ሞዴል ሲባሉ ሴቶች ነው አእምሮአችን ውስጥ የሚመጡትና ይመስለኝ ነበር በነገራችን ላይ አገር ቤት ይያለው ወንዶቹ እንደ ሴት የሚራመዱ ይመስለኝ ነበር እና አልወደውም በሰዓቱ ማለት ነው። የወንድ የራሱ የሆነ ካታጎሪ እንዳለው ጅንን ብሎ እንደ ወንድ ኮራ ብሎ እንደሚሄድ አላቅም። ፋይናሊ ግን አየሁት ሰው ሙያው ላይ በጣም ወዶ ስለነበረ ሙያው ላይ ሽፍት አድርጌ ተማርኩኝ ሞዴሊንግ። ከዛ መጨረሻ ላይ ሳየው ወንድነትን ጠብቀ ነው የምትራመደው። ከዛ ደግሞ እኔ አዳደረኩበት ጨመርኩበት የውጭ ፋሽን ተከታይ አንሆንም የኛ ባህል እናወጋለን የኛ የሚያምር አለባበስ አለን። ኢትዮጵያ ውስጥ ብዙ አይነት ዳይቨርሲቲ ያለበት ሀገር ነው። ስለዚህ እነሱን ኮላብ አድርገን የራሳችን ውበት ጠብቀን ባህሎቻችን በደንብ ፕሮሞት እያደረግን የቱሪዝም እድገቱን ከፍ እያደረግን ለዓለም ማስተዋወቅ እንችላለን። እኔ በጣም ብዙ ጊዜ ከዘመናዊ ልብስ ባህላዊ ልብስ ለባሽ ነኝ። የየብሔሩን ባህላዊ ልብስ ለብሳለሁ። እንደውም ዲስከቨር ኢትዮጵያ የሚል አካውንት አለኝ ሶሻል ሚዲያ ላይምና ለምሳሌ የሆነ ሰዓት ላይ የኦሮሚያን አለባበስ አሳያለሁ፣ የሆነ ሰዓት ላይ የደቡብን አለባበስ አሳያለሁ፣ የሆነ ሰዓት ላይ የአማራ ክልልን፣ የሆነ ሰዓት ላይ የትግራይ ክልልን ፕሮፋይልን ቼክ ሳረግ ነበር። ሁሉም አብዛኛው የብሔር ብሔረሰቦች አለባበስ በደንብ ታሳያለህ። በትክክል ምክንያቱም አንድ ሞዴል እንደ አንድ ክልል ሳይሆን እንደ አንድ ሀገር ነው ፕሬዘንት ማድረግ ያለበት ብዬ ስለማስብ ማለት ነውና ሰው ገባው አየሁት የተለያየ ነው። የማይረዳ ሰው አለ። አሁንም እኮ ለምሳሌ ሳስተምር አንዳንድ ጊዜ ሴቶቹ እንዴት እንደሚራመዱ አሳያቸዋለሁ። ሴቶቹ እጃቸው ወገባቸው እንዴት መያዝ እንዳለባቸው አሳያቸዋለሁ። እና አንዳንድ ሰዎች ይደነግጣሉ ክላስ መሆኑን አያውቁትም። እሱ ሰው መምህር ነህ ያው እንደ ሴቶችም ወንዶችም ነው የሚራመዱት። ሰው ማሳየት አለበት ፕሮፌሽኑን ማለት ነው። እና አልተለመደም። ኢቨን ኢፍ የወንድ ፓጀንት ውድድር አሁን እንደዚህ ዶ ማሸነፍ ምናምን አይደለም ብዙ የተለመደም አይመስለኝም። እና እንደዛ ነው ሞዴሊንግ ላይ ያለው ነገር። መስመራችሁን ይዛችኋል አይደለ? ከዚህ መስመር መውጣት አንችልም ማለት ነው። መሬት ማየት አንችልም። ወገባችሁን ልቀቁት፣ ችግር የለውም። ፈገግታ ይኑረው። ስማይል እያረጋችሁ የሆነ ቦታ ድረስ ስማይል የሆነ ቦታ ድረስ ደግሞ ዝም እያላችሁ በትክክል ወደፊት ለማየት በቁመታችሁ ልክ አስተካክላችሁ እዩ ጋ ሌሎች ደግሞ ተስፋ መሆን ፍላጎት ላላቸው በተለይ ወንድ ሆነው ሞዴሊንግ መማር ለሚፈልጉና በሙያ ውስጥ ማለፍ ለሚፈልጉ ትልቅ ተስፋ ሆናል እያስተማርክ ነው። በዚህ ውስጥ ደግሞ የምታግዛቸውም ሰዎች እንዳሉ ሰምቻለሁና እሱንም አንሳልኝ። በአመት ለስንት ሰው ነው የነጻ ትምህርት እድል የምትሰጠው? ምን ማለት ነው የሚለው ምንድነው? ብዙ ጊዜ አንድ ሞዴል ሲባል ትርጓሜው አራያ ማለት ነው። ለምንድነው አራያ ምን ሆነው? ልብስ ለብሶ ለመራመድ፣ ፎቶ ለመነሳት፣ ሞዴል ነኝ ብሎ ለማውራት፣ ኢንስታግራም ፖስት ለማድረግ አይደለም። እኔ ጋር ያለው ኦፒኒየን እንደዛ አይደለም። እኔ ጋር ያለው ትርጉም እንደዛ አይደለም። በእኛ ምክንያት ለሌሎች ሰዎች መድረስ እንችል፣ በእኛ ምክንያት ለተቸገሩት መድረስ እንችል፣ ማገዝ እንችል፣ ፈጣሪ እስከፈቀደ አቅማችን እስከፈቀደልን እንችል። አንዳንዴ ኮንትሮል ማድረግ ማገዝ ጀምር ካንተ አቅም በላይ ይመጣባል። ነገር ግን ትልቅ ህልም ያለው ነጋገርን ማስጠራት የሚችል ሞዴል ሆኖ የኢትዮጵያን ባንዲራ በዓለም አቀፍ ደረጃ ከፍ ማድረግ የሚችል ሆኖ ቱሪዝሟን ማስተዋወቅ የሚችል ሰው ሆኖ ለምን በገንዘብ ምክንያት 1 አመት ለምን በገንዘብ ምክንያት 2 አመት ህልሙን ያጣዋል ነው መነሻዬ። ሰው ምንድነው ማደርገው? እንደ ኬዛቸው አይቼ ኢንተርቪው አድርጌ ስኮላር ሰጣቸዋለሁ። ስኮላር ሰጥ ከኔ ጋር ትልቁ ሪኳየርመንት ኢቲክስ ነው። ስነ ምግባር ላይ እንደማትደራደር ሰምቻለሁ። ምንም አይነት ነው ቀልድም አላቀው ማለት አንዳንድ ጊዜ ገንዘብ ብራንድ ሰው ከብራንድ ገንዘብን ይመርጣል። እዚህ ጋር 2 ሚሊዮን ብር በቀን ማጣት ካለብኝ ላጣ እችላለሁ። በስሜ በብራንዴ ምንም ነው ማልደራደረው። ስፔሻሊ ደግሞ ስነ ምግባር የሚለው ነገር ላይ ምንም ነው። እኔ መምህር ልጅ ነኝ፣ የወታደር ልጅም ነኝ። ስለዚህ በስነ ምግባር ነው ታንጬ ያደግኩት። ሰው የኔ ተማሪ የሆነ ሰው የመጀመሪያው ሪኳየርመንት ስነ ምግባር ነው። ስነ ምግባር ስንል ምንድነው? አለመረበሽ ምናምን ይመስላል ብዙ ሰው። አመጋገብ ስነ ምግባር ነው። አለባበስ ስነ ምግባር ነው።
ራሳቸውን የሚጠብቁበት መንገድ ስነ ምግባር ነው። እነሱ የሚውሉበትና የሚገኙበት ቦታ ስነ ምግባር ነው። ሶሻል ሚዲያ ላይ የሚሰሩት ኮንተንት ስነ ምግባር ነው። ያ ማለት ሶሻል ሚዲያ ላይ ሃይማኖትን ከሃይማኖት ብሔርን ከብሔር የሚያጋጭ በማህበረሰቡ ዘንድ ምን አይነት ወላጅ ነው ያሳደገው የሚያስብል ኮንተንት የኔ ተማሪዎች ለሰከንድ እንኳን ሰርተው ስቶሪ ቢያረጉ የዛኑ ቀን ከክላስ ታግደዋል። የዛኑ ቀን ማለት ነው። ለምን ሺህ ጊዜ አይከፍሉም? ምክንያቱም ስነ ምግባር ላይ አንድ ሞዴል እንደ ሀገር ነው የሚቆመው። በቃ ሀገር ነው፣ ኢትዮጵያ ነው፣ ስያሜው ኢትዮጵያ ነው የሚሆነው። ስለዚህ ዞላ ኢንተርናሽናል ኮምፒቲሽኖችን አሸንፎ ማሳየት አለበት፣ የኔ ልጆች እንዲያሸንፉ። ዞላ ሀገር ውስጥ ያሉ ኮምፒቲሽኖችን አሸንፎ ማሳየት አለበት። ኢትዮጵያ ኔክስት ቶፕ ሞዴል 2024 ከ300 ሞዴሎች ነው ኤቭሪ ራውንድ መርጬ ሶስቱንም ካታጎሪ ያሸነፍኩት። የአመቱ ቶፕ ፎቶ ሞዴል፣ ያዛኳች አሸናፊ፣ አጠቃላይ ኢትዮጵያ ኔክስት ቶፕ ሞዴል አሸናፊ ማለት ነው። ሶስቱም ታይትል እስካሁን ያሸነፍኩት እኔ ነኝ። ከዛ በተጨማሪ ደግሞ የሚቀጥለው አመት የዚህ አመት ደግሞ አሸናፊው ማን ነው? የኔ ተማሪ ነው። ሶ የባለፈው አመት እኔ አሸነፍኩኝ፣ የዚህን አመት ደግሞ የኔ ተማሪ እንዲያሸንፍ አደረኩት ማለት ነው። ሰርተ ስታሳያቸው ኢነርጂ ይሆናቸዋል። አንተ ከፊት መቅደም መቻል አለብህ። ለስነ ምግባር አንተ ከፊት መቅደም። ተማሪዎችን ክለብ እየከለከልኩ እኔ ክለብ ከሄድኩኝ አይመጣም፣ አይሆንም። የሙዚቃ ክሊፕ ላይ አይቻለሁ ቬሮኒካ እና ነኔ አይደለ? ያ በጣም የምወደው ክሊፕ ነው። ለኔ ነው የተዘፈነው አልክ? ኦፍ ኮርስ በጣም ነው የምወደው። በጣም ነው የምወደው። በጣም ማከብራት ሙዚቀኛ ናት። ማለት ማከብራት ከሙዚቃው ዓለም ባሻገር መልካም ልብ ያላት፣ በቻሪቲ ስራ ማቃት፣ ምንም ሳታቀኝ ለኢትዮጵያ የልቡማን ህጻናት መርጃ ማዕከል ባዘጋጀው ፕሮግራም በነጻ መታ ስቴጅ ላይ ፐርፎርም ያደረገች ሶስት ጋር በመስራት በጣም ደስተኛ ነኝ። በዛ ላይ ደግሞ ካልቸራል ይዘት ያለው እኔ ካልቸሬን በጣም ነው የምወደው። ካልቸራል ይዘት ያለው ሙዚቃም ነው። አይ ቲንክ ከ30 ሚሊዮን በላይ ቪው ያለው ሙዚቃም ነው። በኢትዮጵያ የበጎነት ውስጥ ስምህ ይጠቀሳል። በርካታ ሚሊዮን ብሮችን አሰባስበህ ለልብ ህሙማን ስታውል አይተናል፣ ሰምተናል። እና ስለሱ ማውራን እስቲ። ምንድነው ጥበብን ለበጎ ነገር እንዴት ነው የምትጠቀመው? ያ የሱ ምንድነው መነሻው? ቅድም እንዳልኩ ሞዴል ማለት አርአያ ማለት ነው። ለምንድነው አርአያ የምንሆነው? አርአያ ስንል በተለያየ ዘርፍ ለምሳሌ ቆንጆ የሆነ የመድረክ ሆስት ወይም ደግሞ ጋዜጠኛ በጣም ጥንቅቅ አድርጎ ስራውን የሚሰራ ከታች መምጣት የሚፈልግ ጋዜጠኛ አርአያ እሱ ነው አይደለም የሚለው አንተን መሆን ስለሚፈልግ ማለት ነው። ሰው ሞዴል ዞላ ምንድነው የሚሰራው? ከሞዴሊንግ ባሻገር እሱ በምን ስሙ መጠራት አለበት? ለሰዎች በማገዝ የእናቶችን በማበስ ለአንድ ህፃን በመድረስ ሰው የኢትዮጵያ የልቡማን ህጻናት መርጃ ማዕከል ከ7500 በላይ ህጻናቶች በልብ የሚሰቃዩበት ተቋም። ከዛ ውስጥ ደግሞ እኔ ባየሁት ጊዜ ከ26 ያላነሱ ህጻናቶች ወረፋ እየጠበቁ 2 አመትና 3 አመት ወረፋ ጠብቀው ወረፋቸው ደርሶ ሲደወልላቸው በአንድ ቀን በሁለት ቀን ልዩነት ህይወታቸው አልፎ ልቅሶ ላይ ነን የተባሉበት። ህፃን ስትሆን አመሜ ማለት አትችልም። አሁን የ10 ወር ህፃን ልጅ የፈለገ ቢሰቃይ ውስጡ ላይ ሊነግርህ አይችልም እኮ፣ ሊገባት ልትረዳው አትችልም። ውሃ እንኳን ቢጠማው ጠማኝ ማለት አይችልም። ከዚህ በላይ ፔንፉል የሆነ ነገር የለም ለኔ። ስለዚህ በእኔ ምክንያት አንድ ህፃን ቢድን በሚል ኪነጥበብን ለልብ ህሙማን ራሴ የሰጠሁት ታይትል ነው። ኪነጥበብ ባለሙያ ነኝ። ስለዚህ እሱን ለበጎ ነገር እናውለው። ኪነጥበብን ለልብ ህሙማን ሰው ዝም ብሎ ዳይሬክት አይደለም የሚሰጠው። በአንድ በኩል ኢንተርቴን እያደረገ እየተዝናና፣ በአንድ በኩል ደግሞ የተሰበሩ ልቦችን እንጠግን ነው። ይሄ ብር ግን ቀጥታ ገቢ የሚሆነው ማን ነው? በኢትዮጵያ የልቡማን ህጻናት መርጃ ማዕከል አካውንት ነው። ቀጥታ አካውንቱ የኢትዮጵያ የልቡማን ህጻናት መርጃ ማዕከል አካውንት ነው የሚለው። ወደ ግለሰብ አካውንት የሚሰበሰብ እርዳታ አልሰራም በዚህ አጋጣሚ። ከዛ በኋላ ቢያንስ አንድ ህጻን ባድን ብዬ ፕላን አደረግኩኝ። በየአመቱ አዘጋጀሁት። ሶ አሁን ላይ ከ30 በላይ ህጻናቶችን በህይወት መኖር እንዲችሉ፣ እንዲስቁ፣ እንዲጫወቱ እንደ ጓደኞቻቸው ነገ ምናልባትም የተሻለ ሆኖ ሀገር መሪ እንዲሆኑ፣ ዶክተር እንዲሆኑ፣ ሌሎች እንዲያክሙ ማድረግ ችያለሁ። ኢትዮጵያ በሞዴሊንግ ዘርፍ የት ደረጃ ደርሳ ማየት ትፈልጋለህ? ወሳኝ የሆነ ጥያቄ ነው። ምክንያቱም እንደነገርኩ ቅድም የኔ ህልም ትልቅ ነው። ኢትዮጵያ በሞዴሊንግ ዘርፍ ገና በጣም ያልተነካበት ዘርፍ፣ ያልተሰራበት ዘርፍ፣ በዓለም ደረጃ ደግሞ በጣም ውጤታማ የሆነ ዘርፍ በክፍያ ደረጃ በነገራችን ላይ ቶፕ 10 ተከፋዮች እንደሚባለው ልክ እንደ እግር ኳስ እንደምናምን በውጭ ዓለም በኢንተርናሽናል ዓለም ሞዴል እንደዛ ነው። በጣም ትልቅ ተከፋይ ነው። ሶ ኢትዮጵያን እዛ ቦታ ላይ ማየት እፈልጋለሁ። ቱሪዝሟ አድጎ ስንት ለቱሪስት የሚጎበኙ መስህቦች አሉን። እነሱ በደንብ ፕሮሞት ሆነው ትልልቅ ሞዴሎች ወደ ሀገር ውስጥ እየመጡ ኢትዮጵያን እያዩ የኢትዮጵያ ሞዴሎች በዓለም አደባባይ ከፍ ብለው ባንዲራቸውን እያውለበለቡ እሴቶቻችን ሀብቶቻችን እየታዩ የከተማችን ውበት ሀገራችን በደንብ ፕሮሞት ሆና ቱሪዝሙ በደንብ አድጎ ያንን ማየት ፈልጋለሁ። በጣም ብዙ ሰው በነገራችን ላይ መልከኛ ስለሆነ ይመስለዋል፣ ቀጭን ስለሆነ ይመስለዋል ሞዴል መሆን የሚቻለው። ካታጎሪዎች ይለያያሉ።
ከምንም በላይ ውስጥ ላይ ያለው ስብዕና ማይንድ ሴት ነው ሞር አንተን የተሻለ የሚያደርግህና ውስጣቸው ሲገነባ ስብዕናቸው ሲገነባ ነው በየማስበው ስለዚህ ኢትዮጵያን እዛ ደረጃ ላይ ማየት ፈልጋለሁ የማስተምረው ለኢንተርናሽናል መድረክ ነው ሞዴል ዞላ ዘላለም ተድላ ስለነበረን ጊዜ በጣም አመሰግናለሁ ከህይወትህ ከልምድህ ብዙ ሐሳቦችን አጋርተናል እንደዚሁም ደግሞ ያንተም ልጆች ከዚህ በኋላ የኢትዮጵያን ስም ከፍ አድርገው እንደሚያስጠሩ እናምናለን ስለ ቆይታችን ግን በጣም አመሰግናለሁ እኔም እጅግ በጣም አድርጌ አመሰግናለሁ ተመልካቾቻችን ቆንጆ ጊዜ ነበረን አብራችሁን ስለነበራችሁ እናመሰግናለን